እሺ ውዶችዬ ሀረቡ ሰራተኛዋ አስረገዘ ምናምን የሚል ነገር ጽሁፍ አይቼ ነው በነገራችን ላይ ማለት ነው የመጣሁት። እኔ ላበዛባችሁ ምናምን አይደለም እና የጽሁፉ ነገር በጣም ገርሞኝ ነው በነገራችን ላይ እንዴት ሰላም አለይኩም ወራህመቱላሂ ወበረካቱ በመጀመሪያ ላይ ማለት ነው። ግን እዚህ ጋር እኔ በጣም ይገርመኛል የአንዳንዶቻችን ስራ ማለት ነው። በጣም የአንዳንዶቻችን ስራ እዚህ ጋር አሁን ምሳሌ እውነት ሊመስልን ይችላል፣ ግን እውነት አይደለም፣ ቅንብር ነው። ምን ትላለች ከላይ የጻፈችዋ እህታችን ምን ትላለች መሰላችሁ? ሰራተኛዋ የአረቡ አሰሪዋ አስረግዘዋታል። ካስረገዛት በኋላ ሚስቱ የአሰሪው ሚስት ላገባት ነው ብሎ ሲጠይቃት እምቢ ብላለች። ከዛም ለመግደል ውሳኔ ይወስናል። እንደዛ ነገር እና ደግሞ እዚህ ጋር እኮ የቤተሰብ እውነት ሊመስለው ይችላል በተለያየ ነገር። እኔ በጣም ገርሞኛል። በነገራችን ላይ ፎቶ መግቢያ ላይ አረግላቸዋለሁ ነው። በጣም ይገርማል እዚህ ጋር ማለት ነው። እና እውነት ይመስላችኋል እኮ ሀገር ቤት እኮ ያለን ሰዎች እውነት ይመስላል። አሁን አረብ አሰሪዋ ሰራተኛዋ አስረግዞ የአሰሪዋ ሚስት ላገባት ነው ብሎ ሲጠይቅ እምቢ ብለዋለች እና እርምጃ ምናምን እንዲወስድ ነው ምናምን የሚል ነገር ማለት ነው። ኧረ ቢስሚላ ምን አይነት ውሸት ነው? ምን አይነት ውሸት ነው የምታቀናብሩት? ሲጀምር እኮ ቤተሰብ እኮ እች ልጅ እውነት ቤተሰብ ሊኖራት ይችላል፣ ልጆች ሊኖራት ይችላል፣ ባለቤት ሊኖር ይችላል። ነገር ግን እውነት ነው ያስመሰሉት ፎቶ ላይ። ወላሂ ነው ያስገባላችኋለሁ ፎቶው ማለት ነው። እና እውነት ሊመስላቸው ይችላል እኮ። እንዴት ነው እንደዚህ አይነት የዘቀጠ አስተሳሰብ? በቃ ቲክቶክ ፎሎወር ለማግኘት ወይኔ በቃ የአሰሪዋ ሰራተኛ ደፈራ አስረገዛት። አውዙ ቢላ። እኔ በጣም ነው የሚገርመኝ አንዳንዶቻችሁ የምትለቁት ጥያቄ የምትለቁት ነገር ፎሎወር ለማግኘት ወይም ላይክ ለማግኘት። እቺ ልጅ እውነት ራሷ ይሁን ሌላ ሰው ይሁን አላውቅም፣ ነገር ግን ራሷ አትመስለኝም። ምክንያቱም ራሷ ከሆነ ጤነኛ አይደለችም። ከምሬ ነው የምላችሁ፣ ጤነኛ አይደለች ልጅቷ ማለት ነው። ጤነኛ ብትሆንማ እንደዚህ አትሆንም፣ እርግጠኛ ነኝ። እንዴት ጤነኛ የሆነ ሰው ቲክቶክ ላይ ከአረቡ ጋር አቀናብራ ከአረቡን ሚስት ጋር አቀናብራ እንደዚህ አርግዥ ያለው አስረገዘኝ አውዙ ቢላ። እኔ በጣም ነው ይገርመኝ። መናገር ራሱ አንተ ባትበኝ እኮ የመጣሁበት ጉዳይ ዋናው ነገር ለመናገር ማለት ነው። እንደዚህ አይነት ፎሎወር ለማግኘት ላይክ ለማግኘት በህይወታችሁ አትቀልዱ። ሲጀምር በህይወት መቀለብ ነው ይሄ ማለት ነው። እንደ አጋጣሚ ይሄ ያቀናበረችው ሰውዬ እውነት ቅንብር አይመስልም እኮ ሀቂቃ ነው የሚመስለው። በቃ እውነታ ነው የሚመስለው፣ ግን እውነት አይደለም። ለምን ይሄ እውነት ሊሆንም አይችልም። ምክንያቱም እንዴት ነው አሰሪያችሁ ሆኖ አስረግዞ ለአሰሪው ሚስት ላገባት ነው ብሎ የሚጠይቅ ወንድ ወይም አረብ አለ ብዬ አልገምትም። እንግዲህ እናንተ ካጋጠማችሁ ብቻ እኔ አላቅም። ብቻ ለማንኛውም ለላይክ እና ለፎሎ ብላችሁ እራሳችሁ